ሰላም ጋይስ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ስትጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ አበረታቱኝ። እንግዲህ አብርሃም ዛሬ ኤፍሬምና ሩታን ሊጠይቃቸው ነው። እስኪ ምን እንደሚላቸው አብረን እናያቸው። አይ ቲንክ ከኤፍሬም ጋር በደንብ አውርቼ መግባባትና ቢዋሸኝም በማቅበት መንገድ አውቃለሁና ሰላም ነው። ለምን እግዚአብሔር ይመስገን በስልክ በስነ ስርዓት ማውራት ስላልቻልን ነው የጠራኋችሁ ሁለታችንም ማለት ነው። እና የጠራሁበት ምክንያት ምንድን ነው? ስለ ሄርሜላ ጉዳይ ማውራችሁ እፈልጋለሁ በድጋሚ ማለት ነው። ምንም በስልክ ትክክለኛ ምላሽ ሊሰጣችሁ ስላልሆነ ማለት ነው። ስለዚህ እኔ ከእናንተ ምንም አይደለም የምፈልገው፣ መጠየቅ የምፈልገው ስለ ሄርሜላ ጉዳይ ነው። ሄርሜላ የት ነው የሄደችው? እና ለመጨረሻ ቀን የተገናኘችው ኤፍሬም ከአንተ ጋር ነበረ። ከአንተ ጋር ሻይ ቡና ልበልሽ፣ ወደ ቤት ልሂድ ምናምን ብዙ ነገር አይቻለሁኝ። በጊዜው በቃ ምንም ነገር ማለት ስላልቻልኩኝ አለፍዋለሁ ነገሩን ማለት ነው። እና ለመጨረሻ ቀን የተገናኘችው ከአንተ ጋር ነው። አንተም ባገኘችበት ዕለት እኔም አግኝቻት ነበር። ከዛም በኋላ ግን ማታውን እንዴት አላደረችም፣ ምን እንደተፈጠረም አላውቅም፣ ምን እንደሆነችም ማውጣት አልችልም። እና አሁን ልትነግሩኝ የምፈልገው ሄርሜላ የት ነው ያለችው? የት ነው ያደረጋችሁት? በግልጽ አማርኛ ነው የምጠይቃችሁ። ለምን ነገ ከነገ ወዲያ እየዋለ ሲያደርግ ብዙ ነገሮችን ሊፈጠር ይችላል። በጣም ነገሮች ሊከበዱ ይችላሉ ከዚህ በኋላ ማለት ነው። እና እንደዚህ ደግሞ ላንላቀቅ እንችላለን። ስለዚህ ትክክለኛውን ነገር ልትነግሩኝ ነው የምፈልገው። ኤፍሬምም ምናልባት ሆይ ተብለህ እዚህ ነገር ውስጥ እጄን አስገብተህ ከሆነ ወንድሜ ስለሆንክ ምንም አልፈ ነገር የለም። ስለዚህ እውነታውን ትክክለኛውን ነገር እንድትነግረኝ እፈልጋለሁ። ስለሸሩት በዚህ ልክ አሁን ነገሩን እንትን ለማለት ለምን ትሞክሪያለሽ እኮ? በቃ አንቺ ጋር ካለች በግልጽ አማርኛ መናገር ነው፣ ወይንም እናንተ ያደረጋችሁባት ቦታ ካለ መናገር ነው። ገባሽ? ጠባቂ ነን። ምን አገባን እኛ? ሩታ ሰሚያለሽ? አንድ ነገር ልንገርሽ። እሺ ጠፋሽ ከተባለ ስንት ቀን ሆኖታል? አያገባሽም። እኔ ስለሷ አይደለም እየጠየኩሽ ያለሁት። ስለሷ አይደለም እየጠየኩሽ ያለሁት። ካላገባኝ ይሄንንም ጉዳይ ልጠይቀኝ አትችልም። አትጩህ አቡ፣ ተረጋጋ። በማያገባኝ ጉዳይ እንድታናገረኝ አልፈልግም። አይመለከተኝም። ምን አገባኝ እኔ? እሺ ሩታ፣ በጣም ለመረጋጋትና ነገሮችን እንትን ለማለት እየሞከርኩኝ ነው ያለው። በማያገባኝ ነገር ጠርተህ እያናገርከኝ ነው። አያገባኝ። ያገባሻል። ምን አገባኝ? አንድ ነገር ልንገር። ሲጀመር ሩታና ኤፍሬም ናቸው ሲጀመር ያገቷት። መጀመሪያ የኤፍሬም ጭብጨባ አላማራንም ነበረ። ምን አገባኝ? ሩታ እልይዞሽ ብዙ ነገር ለማድረግ እንትን እያልሽ ነበረ። ሲቀጥል ብዙ ነገር እየፎከርሽም ነበረ በዛ ሳምንት ማለት ነው። ስለዚህ በግልጽ አማርኛ ነው የጠየቅኩሽ። ሄርሜላን የት ነው ያደረጋችኋት? ሁለታችሁ ከሁለታችሁ አንደበት መልስ ፈልጋለሁ። ገባሽ? በደንብ ታውቃላችሁ። በደንብ ታውቂያለሽ። በደንብ ታውቃለች። አላውቅም ሩታ፣ ሌላ ነገር ውስጥ ከምንገባ ግርግር ከሚፈጠር የትም ውስጥ እንግባ እየነገርኩሽ እየፈጀታለሁ። እንደውም ሌላ ቦታ ምናልባት እሷ የምትኖርበት ቦታ ላይ መፈለግ የሚሻለው እኛ ጋር የለችም። የት ነው መፈለግ የሚችለው? እስከ ዛሬ የምትውልበት ቦታ አንተ ነው የምታውቀው። እኛ ከየት እናውቃለን? ስለ ሄርሜላ አንድ ነገር ልንገርህ። ሄርሜላ ከማንም ሰው ጋር ተነካክታም ተገናኝታም በምንም አይነት ነገር እንትን ብላ አታውቅም። ገባክ? ጋጥ ወጥ ባህሪ ያላት ልጅ አይደለችም። ለሰው ደግሞ እርግጠኛ ሆነ ማውራት አትችልም። 100% እርግጠኛ ነኝ እኔ። እርግጠኛ ስለሆንኩኝ መሰለኝ እየተናገርኩ ያለሁት አይደል እንዴ? 100% እርግጠኛ ነኝ። ሲቀጥል እሷ ምን አገባን እኛ? ይቅርታ ከእኔ ጋር አይደለም ከእሱ ጋር ነው እያወራ ያለሁት። ከፈለግሽ መሄድ ትችያለሽ። ገባሽ? እያወራ ያለሁት ከእሱ ጋር ነው እኮ ከእሱ ጋር ነው እያወራ ያለሁት። እያወራ ያለሁት ከእሱ ጋር ነው። አይመለከተውም። እሱም ቢሆን እውነቱን ልንገርህ አይመለከተውም። በቃ አንድ ነገር ልንገርህ፣ ማንንም እኔ ልጠረጥር አልችልም። ሲቀጥል እሷ ከማንም ሰው ከመንገደኛ እንኳን የምትነካካ ሰው አይደለም። ለዛን ቀን ደግሞ ስተት ከሆነ እኔ እናንተ ጨርሰናል። አታገኛት ብለህ ካመንክ ምን ካላመንክ ደግሞ ምን ማድረግ ይቻላል? ባይሆን እናፈልጋለን። የት እንዳለች እንተባበራለን። ካንተ መፋት ካለብን እንተባበራለን። እና ኤፍሬም እና ሩታ እያሾፉበት ነው ያሉት። አብርሃም ዝም ብሎ ወደ ህግ ብሄር ጥሩ ነበር። ኤፍሬም እየቀለክብኝ ነው ያለው። እኔ ለምን ነው የምቀልደው እኮ? እየቀለክብኝ ነው ያለው። እሺ እኔ ጋር ሄርሜላ የለችም። ከየት ላምጣት? ፎቶዋን ላሳይ። ሀቅ ካለ በታሪክ ልትቀመጡ እንደማትችሉ እንታወቃለን። እንዴት ነው የማንቀመጠው? አትቀመጡ። እሺ ምን ገመድ ነው መያዝ አለብን?
እኔ እንደዛ አላልኩም። እና ታዲያ ምን ማድረግ አለብን? ጀምሮ ጠፍታለች ከተባለ ከማታ ጀምሮ ነው ያልነበረችው ከተባለ ኦልሬዲ በደንብ 24 ሰዓት አልፎታል። 24 ሰዓት አልፎ ደግሞ ህግ ጋር መሄድ ምናምን ትችላላችሁ እኮ። እኛ አቅቶን እኮ አይደለም ሩታ፣ መሄድ አቅቶን አይደለም እያልኩሽ ነው። ግን ደግሞ በአካል አግኝቼ ስላላወራችሁ ነው። ሁለታችሁንም በአካል ስላላገኘኋችሁ ነው። ሰምኛለሽ? በስልክ ተደዋውለናል። ላሽን በስክክል ነግረናችሁ አልነገርሽኝም እንጂ ልታስረጅኝ አልቻልሽም። ምን ያገባኝም ብለሽ እኮ ነው የዘጋሽብኝ። በደንብ ነው የነገርኳችሁ። እንዴ ለምን ትከራከርኛለሽ? ስትጨቃጨቀኝ ድሮስ ታዲያ በስነ ስርዓት እንዳናገር ጠብቀ ነበር እንዴ? ሲሪየስ ነው ሩታ። በስነ ስርዓት ስላላናገርሽኝ ነው በአካል አግኝቼ መጣሁ ማለት ነው። ስለዚህ ኬት እንዳደረጋችሁ ታምጣት ነው ማቆም አልኩልም። ታውቂያለሽ ኬት እንዳደረጋችሁ ታምጣት አንቺ ሜፍሬም ብለሽ ስትል እንዴት ነው እንደዚህ አይነት ታሪክ ላናገር እንችላለን? ማቆም ነገር የለም ብዬ ዘጋሁት። አለቀ። መጣሁ በአካል የሚገርም ልክ ይሄንን የተለየ ሰሚኛለሽ። እኔ ዳኒን አግኝቼዋለሁኝ በአካል ገባሽ? ታዲያ ምን አገባኝ ነው ልነግርሽ ነው። በአካል አግኝቼዋለሁኝ። እናንተም በአካል አላገኘኋችሁም ነበረ። ትክክለኛውን ምላሽ ማግኘትና ማወቅ ስለምፈልግ ነው ደግሜ የጠራኋችሁ ማለት ነው። በስልክ ማውራት ብቻ በቂ ስላልሆነ ማለት ነው። ኦኬ ካሁን በኋላ ትክክለኛውን ምላሽ ያገኘሁ ይመስለኛል። ሶ ማድረግ የምትፈልገውን ነገር መራመድ የምትፈልገውን እርምጃ መውሰድ ትችላለህ። ከዚህ በኋላ ምንድነው ትክክለኛው ምላሽ? አናውቅም። እንዴት ነው የማታውቂው? ግዴታ የለብንም። የኔ ወንድ በደንብ ታውቂያለሽ። ግዴታ የለብንም። ስለሷ ምን ያ ሁሉ ጊዜያት ምን እንትን ስትይ አልነበር እንዴ? ነው ሾው የማው ግዴታ ታወራለህ እሱን ጋር ጦሮጦ ሳይገባም ጉዳይ አይደለም። አይጠቅሰም። ገባ አይደለ? እሺ ከሱ ጋር ላውራበት ታወራለህ እሱን ጋር ከሱ ጋር ላውራበት። እኔ ማድረግ ያለብኝን መወሰን ያለብኝን ነገር በራሴ መንገድ ወስናለሁ እኮ ወስናለሁ። እንዴት እንደማደርግ ደግሞ አሳይሻለሁ። ገባሽ? ዝም ስላልኩሽ ነው ስላከበርኩሽ የልጄ እናት ነሽ ብዬ ስላለፍኩሽ ነው አይደለ? በዚህ ልክ አናቴ ላይ ለመውጣት የሞከርሽው ችግር የለውም በጣም ነው እንዴ እኮ ችግር የለውም አልኩሽ እኮ በቃ ሜት ትችያለሽ። ከይቅርታ ጋር ሂጂልኝ። ምንም እንድታወሪ አልፈቅድልሽም። በደንብ ነው እንጂ ማውራው ማራንተ ብቻ እንድታወራ ፈቀደልህ። ሲጀምር ካንተ ጋር አላወራው ምን ይጨምርብኛል? ምን ይወቅብኛል? ባይ መልካም እድል። በደንብ ፈልጓል። እሺ ኤፍሬም አንድ ምክር ልምከርህ፣ እንደ ወንድም እንድታላቅ ማለት ነው። ማንም ዙሪያ ላይ ያለ ሰዎች ማንም እንደማይጠቅሙ ልነግርህ እፈልጋለሁ። ምናልባት ዛሬ ላይ ስለምታስፈልጋቸው ኤፍሬም 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 እያሉህ ሊሆን ይችላል። ስምህን በጣም እንትን እያሉት ሊሆን ይችላል። ግን ደግሞ ማንም ሰው ዙሪያ ላይ ነገ አይኖርም። ምን ጠቅመህ እኛ ነን። እኔ ነኝ የምጠቅምህ የምሻለህ። ከእሷ ደግሞ እኔ ነኝ የምበልጠው። ገባህ? በምንም ስለዚህ እውነታውን ትክክለኛውን ነገር ለእኔ መናገር ካለብህ ብትነግረኝ ነው ሞር የተሻለ የሚሆነው። አስረዳኝ በስነ ስርዓት ኤፍሬም። ሁላችሁም ሴራ እንደሆነ አውቃለሁኝ። እዚህ ነገር ውስጥ ለሜሪ ሁላቸውም እንዳሉበትም በደንብ ጠንቅቄ አውቃለሁኝ። ሲጀመር ደግሞ ሄርሜላ የትም ሄድ አይደለም እናንተው ጋር ነኝ። እናንተ የሆነ ነገር አድርጋችኋታል። አላውቅም ምን እንዳስነካችኋል። ስለዚህ ትክክለኛውን ምላሽ ጠይቅ። ከዚህ በላይ ነው ከእናንተም ጋር መታገል አልፈልግም። ምንም አውቀው ነገር የለም ስለሄርሜላ። አሁንም ቢሆን ነገር ሄርሜላን አላየኋትም ከዛ ቀን በኋላ በሚል ለኔም ለመደበቅም ለምንም ፈልገህ እንደሆነ አላውቅም፣ ግን ደግሞ በደንብ ጠንቅቀህ ታውቃለህ። እኔ እስካሁን ምንም አውቀው ነገር የለም። ሄርሜላ የት እንዳለች አላውቅም። ይሻላል እንደዚህ እንዴ? ምን ነው የሚሻለው? በማላውቀው ነገር ይሻላል ምናምን። ቆይ እና አንተ ነገር እንደዚህ ይሻላል? እኔ ምንም አውቀው ነገር የለም። እንዴ በማላውቀው ነገር አለች ብዬ ልነግርህ ነው የሚፈልገው? ምንም አውቀው ነገር የለም እኮ አልኩ። ምን ትችላለህ? ችግር የለም። አመሰግናለሁ። ቤተሰቦቼ ለማንኛውም ይቅርታ፣ በጣም ምንም ነገር ማመንም አልቻሉም መቀበልም አልቻሉም። ችግር የለውም። እኔ እንዴት እንደምላቸው ነው ያሳያቸዋለሁ። ምን እንደምጃ መራመድ አቅቶኝ አይደለም። እንግዲህ አብርሽ እንደዚህ ከምትሆን ወደ ህግ ብትሄድ የተሻለ ይመስለናል። ግን እነሱ ራሳቸው ያቀሩትን ነገር ራሳቸው አይነግሩህም። ስለዚህ ግን ብትሄድ አሪፍ ነው። ጋይስ ይሄን ይመስላል። ሰብስክራይብ አድርጉኝ እሺ።